ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ ተመልካች እንግዲህ በሐረግ ድራማ ክፍል 80 እየብቅ ብያለሁ። እንግዲህ ውድ ተመልካች ያው እንደምታዩት እንግዲህ ድራማው በጣም አንዳንድ ጊዜም ያሳዝናል፣ አንዳንድ ጊዜም በጣም ይገርማል ማለት ነውና የኔ ናታና ቢንያም እንግዲህ ሴቶቹን ምግብ እንዳይሰሩና እንዳይጎዱባቸው ሴቶቹን አክብረው ያው ያፌትም ማነው የኔ ናታም እንግዲህ ቤዛን ባለትዳር አርግቶ ይዟታል ማለት ነው። እንደገና ደግሞ ሲቀጥል ጽዮንም እንትናን በጣም ትወደዋለች ማለት ነው። ቢኒም ማለት ነው እኛ ምግብ አነሳራ ምግብ የሰራው ማን የሰራው ነው ምግብ የምትበሉት ስል ከዛ ቢንያም እኔ እሰራለሁ ብሎ ገብቷል። ከዛ እኔ አግዝካለሁ ስለው ከዛ በኋላ ደግሞ እነሱ የኔ ናታ በቃ መክተፍም አያውቅም። በጣም በሚገርም ሁኔታ እነሱ ቁጭ ብለው እየሳቁ ነው። እንግዲህ ቢኒ ኮትኮት እያለ በቃ ቢኒ እያለቀሰም እየሰራ ነው። እዚህ ጋር ደግሞ ሌላው የሚቀጥለው ቪዲዮ ግን በመካከሉ እየቆራረጥኩ አስገባላችኋለሁ ማለት ነው። እንግዲህ እዚህ ጋር ቦታ እየተቀያየሩ ናቸው። ደግሞ ማነች ይቅርታ ገኒና የገኒ ልጅ እኔ ስሟ እያዘኝም እና አብረው እየተጨዋወቱ እያወሩ ነው። እና እኔ አትሄድ ያልኩበት ቦታ እንዳትሄድ እያለች ነው። እንግዲህ ኤፍራታንም መንጉድ ይዛ እንደመጣች ዛሬ ወደ ኋላ እናያለን ማለት ነው። እናትና ልጅ እየተመካከሩ ነው። ሲቀጥል ደግሞ ያፌት ምን እንዳወራ ከኤፍራታ ጋራ ኤፍራታ ያፌት ከሰከረ ሰክሮ ምንና ምን እንደሚያወራ ኤፍራታ በጣም እየሳቀች ነው። እዚህ ጋር ደግሞ ኤፍራታ አለ ለማን ነው ማነች ለቤዛ እያወራች ነው፣ እየደወለች ቤዛና ኤፍራታ አብረው እያወሩ ነው ማለት ነው። እንግዲህ ውድ ተመልካች በጣም ነው አንዳንድ ጊዜ ያው በጣም ነው የሚያሳዝነው። ምን ላይ እንደደረሱ ምን ደረጃ ላይ እንደሆኑ ሁላችንም አብረን እየተከታተልን ነው ማለት ነው። የኔ ናታ በጣም ተናደዋል። ምን እንደዚህ እንዳንጨረጨረው አልገባኝም። አብረን እንከታተል። ፌቴ የምነግርህ ነገር አለኝ። ስለ እኔና ስለ ፌት ኧረ እባክሽ ቆይ ስታይ አሻንጉሊት ነው እንደ ይመስልሽ? ያው እንግዲህ ውድ ተመልካች ቤዛና ኤፍራታ አብረው ስልክ ተደዋውለው አብረው እያወሩ ነው። ያው እንግዲህ እንትናም ደግሞ ማነች ሉሊትም ለምንድን ነው የናቲን አባት ሞት የማትናገሩት? ችግሩ ምንድን ነው እያለች ነው። እኔ እንደዚህ አይነት ጭንቀት አልችልም እያለች ነው። እንግዲህ ውድ ተመልካች ስለዚህ በጣም ነው ሉሊት ከሱራፌል ጋራ ተገናኝታ መኪና ውስጥ ተገናኙና በሳይለንት ትንሽ አወሩና ሉሊት ወረቀቱን ተቀብላ በሩን አንኳኩታ በር ላይ ወረቀቱን ጥላ እንግዲህ የኔ ናታና ማነው ቤዛ ጽዮን አብረው እየተጫወቱ ስለ ድርጅት ሲያወሩ ነበረ። የሆነ ድርጅት እኔ መረከብ እፈልጋለሁ፣ እዛ ድርጅት ጓደኛዬ ውጭ ሀገር ልትሄድ ነው ምናምን ብላ እያወራች ነበረ። እና ስለ ድርጅት ስታወሩ ቅድም የሆነ ወረቀት ተጥሎ አይቻለሁ ብላ ወረቀቱን ስታነበው ወረቀቱ ስለ መርዶ ነው ብዙም አትዘን ብላ ጽዮን የምታነበው ሆኖ ተገኝቷል። ውድ ተመልካች
እዚህ ጋር ይቅርታ አድርጉልኝና ደጋግሜ ኩሽና ቤቱን ቀርጬዋለሁ። ከዛ ደግሞ ኤፍራታ ለባብሳ መጣች። ከዛ ኤፍራታ ለባብሳ ከመጣች በኋላ የኔ ናታ ምን አይነት ምግብ እንደሚበላ ምን አይነት ምግብ እንደሚወድ ንገረኝ ቤዛ ስትለው እኔ ብታሳየኝ ሞያሽን ይሻላል ለኔ ናታ ልስራና ላስደስተው በምግብ ስትል እኔ ሁሉም የምሰራለት ምግብ የኔ ናታን ደስተኛ ያደርገዋል አለችና ከዛ የኔ ናታ ሲመጣ ማነጋገር እፈልጋለሁ ስትል ቤዛ ክፍል ጠብቀኝ አላት። ከዛ እንግዲህ ከህይወቴ ውስጥ እንድትወጪልኝ እኔ ባለትዳር ነኝ፣ ምንም አንቺን አስሬ ስጠብቅ አልውልም ብሎ እንግዲህ አባሯታል። ኤፍራታም በጣም አዝናለች። ከዛ ወደ ታች ሲመልሱ ልጅቷ ምን ሆነች ምን አረካት እየተባባሉ ነበረ። እንግዲህ የኔ ናታ እንትናን ከኤፍራታ ላይ ተስፋ ቆርጧል ማለት ነው። እንግዲህ አቶ ሉሊት ደግሞ ጭንቀት አልችልም እያለች ይኸው ዞራ ተመልሳ ሱራፌል ጋር ተመልሳለች። እንግዲህ ውድ ተመልካች ላይክ እና ሼር እያደረጋችሁ ከመቼ ጀምሮ ነው ደግሞ ምግብ ማብሰል የጀመራችሁት? እንዴ ብታይ